ቃሊብ በስተመጨረሻም እንግዲህ ከኤደን ጋር ተገናኝተዋል ማለት ነው። አባቱ እንዳለው አንተ እና እሷ ቡናና ሻይ ማለት አለባችሁ፣ የግድ እሷን ማግኘት አለብህ። ዳኒ የወሰደብን ነገር አንተ በጥፉ መመለስ ትችላለህ፣ ስለዚህ ኤደንን ለራስ ማድረግ አለብህ በማለት በነገረው መሰረት እንግዲህ ቃሊብም አሁን ላይ አባቱ የነገረውን ነገር ወደ ተግባር ቀይሮታል ማለት ነው። ይህም እንግዲህ እስከዛሬ ያው ዳኒ የቃሊብን ሚስት ሲያባልግ ነበረ። እህቴ ነች በማለት እንግዲህ በማጭበርበር ቤት ውስጥ በመኖር በራሱ አልጋ ያልሆነ ነገሮችን ሲያደርግ ነበር። ስለዚህ አሁን ላይ ደግሞ ቲናን እንዳታለሏት፣ ያ ማለት ቤቱ የተገዛላት መስሏት ሀሰተኛ ወረቀት እንደተሰጣት፣ እንዲሁም ደግሞ ዳኒ ደግሞ በስራው ልክ የግድ የስራውን ማግኘት አለበት በማለት እንግዲህ ኤደን ወደ እነሱ ቤት መታ በተዋወቀቻቸው መሰረት ባዩት ጊዜ እጅግ በጣም ትሁትና ጥሩ ሴት እንደሆነች ደግሞ የቃሊብ አባት ሽማግሌው ስለተረዳ፣ ስለዚህ ይህችን ሴት ደግሞ ለራስ ማድረግ አለብህ፣ በጣም ደስ የምትል እርግብ ነች፣ ስለዚህ እሱንም ደግሞ ባደረገብን ነገር ልክ እናስገባዋለን በማለት መልሱ ይህ ነው። የገደልን ግደለው የሚለው ለእኔ ያስኬደኛል በማለት ሽማግሌው ተነግሯል። በነገራችን ላይ ያው ክፉ ላደረገብን ክፉ መመለስ ሳይሆን ግን ደግሞ አንዳንዴ የሆነ በቃ አንድ ነገር ሊያማችሁ የሚችለው በራሳችሁ ላይ ሲደርስ ብቻ ነው ማለት ነው። የዚያ ሰው ስሜት ሊሰማችሁ የሚችለው በራሳችሁ ላይ ሲደርስ ብቻ ነው። ስለዚህ የሽማግሌው እንግዲህ ሀሳብ እኛን እንደዚህ እንዳቃጠሉን እነሱም መቃጠል አለባቸው። ስለዚህ ግድ ነው አሁን ማድረግ ያለብን ነገር የወሰንነው ውሳኔ ትክክል ነው ብለው ነው የሚያምኑት ማለት ነው። እና ያው በቀላሉም ቢሆን መቀጣት አለባቸው። ሁለታቸውም ወጣት ናቸው። መስራት እንዲሁም ደግሞ ማግኘት ይችሉ ነበር የሰው ነገር ከመመኘት ማለት ነው። ግን ደግሞ ዳኒና ቲና እነሱ ከመስራታቸው ይልቅ የሰውን ነገር መመኘት መርጠዋል ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስት እና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ በዚህ መልኩ እንግዲህ ቀጣይ ፓርትን አምተናል ማለት ነው። በነገራችን ላይ እጅግ በጣም አስተማሪ እንዲሁም ደግሞ በትዳር ላይ ያሉትን ሁኔታዎች ማለት ነው የሚያሳይ ነው። እኔ ራሱ ባደረገው ነገር አሁን ላይ የተጸጸተ ይገኛል ማለት ነው። የእሱ ዋናና ዋና ጥፋቱ ኤደንን ወደነ ቃሌብ ቤት ወይንም ደግሞ እዞ መንጣቱ ነው ማለት ነው። እዞ መንጣት እንደሌለበት እኔ ሲያዩሽ ደስ አይለኝም፣ የአንቺን አጥቼ መኖር አልችልም በማለት እንግዲህ ለኤደን እየነገራት ይገኛል ማለት ነው። አሁን ላይ እንግዲህ ትሁትም አስጠንቅቀዋለች። እጅግ በጣም መልካም ሴት ነች፣ ያንተ ጓደኛ እሷ መሆኗ እኔ በጣም ገርሞኛል በማለት እንግዲህ እሷም ተናግራለች ማለት ነው። ሲቀጥል እንግዲህ ያው ቃሊብም አይኑን ጥሎባታል። ስለዚህ እንዳይወስድብህ ተጠንቀቅ የሚል ሀሳብ እንግዲህ ትሁት ሰጥተዋለች ማለት ነው። ሽማግሌውም እንደዚው ተሎ አግባት፣ አፈፋ አድርጋት፣ ይችን የመሰለች ልጅ እንዳታጣት። እኔ ግን ቃሊብ አግብቶ ባይኖር ኑሮ እሷን ነበር የማጋባት፣ ኤደንን ነበረ በማለት እንግዲህ ሽማግሌውም ተነግሯል ማለት ነው። እንዴት እንደዚህ ትላለህ አባዬ? እኔ እኮ በጣም እጅግ በጣም ነው የምወዳት፣ ያለ እሷ መኖር አልችልም፣ ይከፋኛል በማለት እንግዲህ ዳኒም ተናግሯል። ይሄ እንዳይሆን ከፈለክ ደግሞ አንተ ፈጠን ማለት አለበት። ሲቀጥል ደግሞ ኮስተር በል ወንድ አይደለህ እንዴ? በማለት እንግዲህ ሽማግሌውም ተናግሮታል ማለት ነው። አሁን ላይ እንግዲህ ቃሌብም ሲናገር ነበር። ቃሌብ አሁን ላይ ይህን ነገር ማድረግ ያለብን አይመስለኝም አባዬ፣ በዚህ ማልኮ የምትጎደው እራሷ ኤደን ነች። ኤደን ደግሞ ስለዚህ ጉዳይ ምንም የምታውቀው ነገር የለም። ምን ይመስላል አባዬ? ሁሉን ነገር ለምንድን ነው በግልጽ የማንነግራት የሚል ሀሳብ ነበረ እንግዲህ ቃሌብ ያመጣው ለአባቱ ማለት ነው። ያው የቃሌብ አባት ደግሞ በፍጹም አይሆንም፣ እንዴት ነው እንደዚህ እውነቱን የምንናገረው? አሁን ለምሳሌ ዳኒ የኔን ሚስት አባልጓል ብለህ እንኳን ብትነግራት እሷን ልታምንህ አትችልም። ምክንያቱም እንደዚህ ብለህ ካመንህና እውነት ከሆነ እንዴት ነው ከቤት ውስጥ ልታኖረው የቻልከው ብላ ኤደን ራሱ ለአንተ ጥያቄ ልትሰጥ ትችላለች። ስለዚህ ምንም አታምንህም። ትርፉን ሳይሆን ዋናውን እንድትፈልግና ዋናውን እንድታገኘው ነው የምፈልገው። የኔም እጥረት ይህ ነው። እነሱ በሰጡን በጥፉ ነው መመለስ ያለብን በማለት እንግዲህ ሽማግሌው ለቃሊብ ተናግሯል ማለት ነው።
ይሄን ማድረግ የምችለው እንዴት ነው አባዬ በማለት ጠይቆት ነበረ። ኤደንን ለራስ ማድረግ ነው በቃ ከእሷ ጋር ሻይ ቡና ትላላችሁ፣ ትገናኛላችሁ፣ ትቀራረባላችሁ። ስለዚህ ቲና የነበረችበትን ቦታ አጠቃላይ ራሷ ኤደን ትቀበላለች የሚል ሀሳብ ነው የሰጠው። በነገራችሁ ላይ ማለት ነው ኤደን ወደ እነሱ ቤት ብትገባና እንዲሁም ደግሞ የቲናን ቦታ ብትይዝ እጅግ በጣም ሁላቸውም ደስተኛ ነው የሚሆኑት። ሽማግሌውም ደስ ይለዋል፣ ትሁትም እንደዚው። ቃሊብም እጅግ በጣም እንግዲህ የተመረጠች ሴት አገኘው ብሎ እጅግ በጣም ነው ደስ የሚለው በስነ ምግባሯ፣ በሁሉ ነገሯ። በነገራችሁ ላይ ወደ ሽማግሌው ቤት ወይም ወደ ነቃሊብ ቤት በመጣችበት ሰዓት ይብን ራሱ ምግብ በልተው ከጨረሱ በኋላ ትሁትን ራሱ እኔ ሴት ነኝ፣ የሴት እንግዳ የለውም፣ ማገዝ እፈልጋለሁ በማለት እቃዎችን በማንሳት አብራ ስታግዛት ነበር እና ይሄን ሁሉ ነገር ያዩ ማለት ነው ቃሊብና እንዲሁም ደግሞ የቃሊብ አባት እጅግ በጣም እንግዲህ በኤደን ጸባይ ተመችተዋለች ማለት ነው። ተመችታቸዋለች አጠቃላይ ጸባዩዋ፣ ስነ ምግባሯ፣ ሁሉ ነገሯ ማለት ነው። ስለዚህ እሷ ይገባታል በማለት እንዲሁም ደግሞ በብር የምታምን ልጅ አይደለችም። ከዚህ በፊት እንግዲህ ዳኒ እስካሁን ሳያገባት እና እስካሁን ነገሮቹን ሳይጨርስ የቀረው ጉዳይ እሱ የግድ ብር ማግኘት አለብን፣ አንቺ የፈለግሽውን ህይወት ለማኖር እኔ የግድ ብር መያዝ አለብኝ፣ ብር ሲይዝ ነው አብረን የምንኖረው፣ በደስታ አኖርሻለሁ እያለ በተስፋ እየሞላ እንግዲህ ኤደንን አቆይቷታል ማለት ነው። እሷ ደግሞ እኔ እንደዚህ አይደለም፣ የግድ ብር አይደለም፣ ትዳር ከተያዘ በኋላ በረከት ይኖራል፣ ሲቀጥል እሱም እኔም በመስራት ማደግ የምንችል ነን የሚል ሀሳብ ነው ያለኝ በማለት ለሽማግሌውም ለትሁትም ተናግራለች። በጣም ነው የሚወድሽ አንቺ የእሱ ጓደኛ በመሆንሽ በጣም እኔ ገርሞኛል በማለት ትሁትም ራሱ ለኤደን ተናግራ ነበረ ማለት ነው። ኤደንም እኔም እኮ በጣም ነው የሚወደው፣ ግን ደግሞ እሱ ወደ ቁም ነገሩ አይመጣም። እኔ ሴት ነኝ፣ በሴት እድሜ ደግሞ መጠቀም እፈልጋለሁ፣ ማግባት መውለድ የሚሉት ነገር እሱን እፈልጋለሁ፣ እሱ ደግሞ አሁን ላይ ፍላጎት የለውም በማለት ስትናገር ነበር ማለት ነው። እና ይህን ነገር ታሳቢ አድርጎ በብዙ ነገሮች ማለት ነው። ስለዚህ አሁን ላይ መንቃት ያለበት ማን ነው? ራሱ ዳኒ ነው ማለት ነው። ደግመው ደጋግመው ሽማግሌው ሳይቀር ትሁት ሳይቀር በተለያዩ ነገሮቹን ፈጠን እንዲያርግና ወደ ራሱ እንዲመለስ ይብል በአንዳንድ ነገሮች ተነግሮታል። ግን ደግሞ እሱ አሁንም እንደዚው ነው እንግዲህ ያንን የቤት ብር አገኛለሁ ብሎ አሊያም ደግሞ ሽማግሌው 4 ሚሊዮን ብር ስጠኝ፣ 4 ሚሊዮን ብር አበድረኝ በማለት 5 ሚሊዮን አድርጌ መልስላለሁ በማለት ማንም ሳያቅ እንድሰጠኝ እፈልጋለሁ አባዬ፣ የኔን ጉዳይ እኮ ዝም አልከው ብሎ ዳኒ እንግዲህ ተናግሯል ማለት ነው። በዚያ ብር እኮ እሱ ሰርግ አድርጎ ምናምን ነገር በቃ ኤደንን ፏ በትና አድርጎ ሊያገባ ፈልጓል ማለት ነው። ግን ደግሞ ይሄን ብር ሽማግሌው ይሰጠዋል አይሰጠውም? መቼም አይሰጠውም ማለት ነው። ምክንያቱም ስራውንና ነገሩን ስለሚያውቅ እንደዚህ በቀላሉ በአንድ ወር ውስጥ መልሳለሁ፣ 4 ሚሊዮን ብታበድረኝ 5 አድርጌ መልሳለሁ የሚል ሀሳብ ነው እንግዲህ ዳኒ ያመጣው ማለት ነው። እና አሁን ላይ ደግሞ ቲና በእርግጠኝነት በጣም ደስ ብሏታል። ቤቱ በሷ ስም የሆነላት መስሏት ምናምን በቃ ያለ ምንም እንትን እንግዲህ ትዳሯን ትታ ሄዳ ከጓደኞቿ ጋር ደስታን እያሳለፈች ትገኛለች ባጭሩ ማለት ነው። ምክንያቱም ባለትዳር ሆና እንደዚህ ሄዳ መጥፋቷ ራሱ ለእሷ ምክንያት ስለፈለገች ነው። እንደዚህ ከቆየች በኋላ ስትመለስ ፍች ለመጠየቅ ነው ማለት ነው። ያው ዳኒን በጣም ትወደዋለች። ያው ቃሌብን ስለማትወደው ፍች እፈልጋለሁ ትላለች። ቤቱን በራሷ ስም ስላለ የራሷ የሆነ ስለመሰላት ይህን ነገሮችን አሁን ለማሳካት የወሰነች ትመስላለች። ግን ደግሞ የሆነ ሁሉ ወይንም የተገዛላት ቤት የውሸት መሆኑን ስታቅ ራሷን በጣም ትስታለች። እና የመጨረሻው ማለት ነው የቴናና እንዲሁም ደግሞ የዳኒ ሁኔታ እጅግ በጣም አሳሳቢ ነው የሚሆነው ማለት ነው። ኤደን ግን ምን ትላላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ኤደንና እንዲሁም ደግሞ ቃሌብ አንድ ላይ ይሆኑ ወይ? አንድ ላይ ቢሆኑስ ምን ይመስላችኋል? ኤደንስ ይህን ሁሉ ነገር ስትሰማ ምን ልትል ትችላለች? በእርግጠኝነት ማለት ነው ቃሌብን ለጊዜው ላቀርበው ትችላለች፣ ግን ደግሞ እየቆየች ትቀርበውና አንድ ይሆናሉ የሚል ሀሳብ ነው ያለኝ እኔ ማለት ነው። እንግዲህ ቀጣይ ፓርት ሁላችንም ጓጉተን የምንጠብቅ ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ
እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።